አትቸኩል። ለምን ትቸኩላለህ? ቆይ ከቃሉ አናይም እንዴ? እሺ 15 ከቁጥሩ 1 የወገናችን አንብቢ። እሺ በደንብ እንዲታይ አድርግ። ኦኬ እውነተኛ የወይን ግንድ እኔው ነኝ፣ ገበሬውም አባቴ ነው። ፍሬ የሚያፈራው በእኔ ያለው ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። እናንተ ስለነገርኳችሁ ቃል አሁን ብዙኃን ናችሁ አለ። አያችሁ ክንዱንና ቅርንጫፉን እያወቀ አሁን ይህንን ቃል የሰማ ሁሉ ብዙኃን ነው የዳነ ነው ይላል። ደግሞ ቁጥር 4 ላይ ው እንዲህ ይላል። እዚህ ጋር አይደለም። ቆይ እኔ ላንብብልሽ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ማን? አባቴ ነው የሚያስወግደዋል። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል አለ። እናንተ ስለነገርኳችሁ ቃል አሁን ንጹሕ ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ብሎ አስቀመጠው። ያው አስቀመጠው። ክርስቶስ ነው እንደዛ ያለ። በእኔ ባትኖሩ አትችሉም። ደረሽ አሁን አሎ አቤት። ስለዚህ ጋር አንዴ ኔት አድርገው። ስለዚህ የግንዱ ማን ነው? ኢየሱስ ክርስቶስ ነው። ችግር የለውም። የግንዱ ባለቤት ማን ነው ግን? አብ ነው። ገብቶሻል አይደለ? ያ ነው ስራውን የሚሰራው። ቅርንጫፉን ከፈለገ በእኔ የሌለውን ቁጥር 6ንም አንብብ። በእኔ የሌለው ወደ ውጭ ይጣላል ይላል። ይደርቅማል፣ ወደ እሳት ይገባ። ጣዩ ማን ነው? ይሄ ሁሉ ስራውን የሚሰራው አብ ነው። ክርስቶስ ግንዱ ነው ወይ? አዎ ግንዱ ነው። ገብቶሻል አይደለ? እርሱ መሰረት ነው ለሐዋርያቶቹ እና ለተከተሉት ሰዎች። በእርሱ በኩል ካልሆነ በስተቀር ክርስቶስ እኮ እዚህ ጋር በእኔ ኑሩ ብሏል። በእኔ ኑሩ፣ ክንዱ እግዚአብሔር ነው። ይኸውልሽ አዳምጪ። የግንዱ ባለቤት ማን ነው? ባለቤት ማን ነው? እግዚአብሔር። አይዋ አየሽ አይደለ? ስለዚህ ባለቤት አለው። ሌላኛው ማን ነው? ኢየሱስ ክርስቶስ ደግሞ ግንዱ ነው። ስለዚህ በእርሱ ሲከተሉ ጊዜ እርሱን እንደ መልእክተኛ ሲቀበሉ ጊዜ እነዚህ ሰዎች ያፈራሉ። ያው ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ማን ነው አስወጋጁ? ኢየሱስ ራሱ ነው ወይ? አይደለም። ከላይ አውዱን ይዘን ስናነበው ጊዜ አብ ነው። ገብቶሻል አይደለ? ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል አለ። ማን ነው የሚያጠራው አብዝቶ እንዲያፈራ? ኢየሱስ አይደለም፣ አብ ነው። አይሻርለ ቁጥር 7 ላይ ደግሞ እንዲላል በእኔ ብትኖሩ እና ቃሎችም በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችሁም አላለ። ይሄ ማን ነው የሚለው? ክርስቶስ ነው እያለ ያለ። እውነት ነው። ስህተቱ ምንድን ነው ታዲያ? ስህተቱ በእኔ ኑሩ፣ አብን በእኔ ነው፣ በእኔ ያለ ሁሉ ቅርንጫፍ ፍሬ ያፈራል እያለ ነው። አዎ። ስለዚህ ኢየሱስ ክርስቶስ ዛፍ ነው፣ እሱ ግንድ ነው። ማንም ሰው ማፍራት ከፈለገ የሚያፈራው ማን ነው? አብ ነው። የሚቆርጠውም የሚጥለው ማን ነው? አብ ነው። በማን ነው ግን ያ ነገር የሚሆነው ከተባለ በክርስቶስ በኩል ነው። ምክንያቱም ክርስቶስን ተመርጦላቸዋል እነዚህ ለሐዋርያቶች፣ እንዲሁም በዘመኑ ለነበሩ ሰዎች እርሱን ከተከተሉ ያፈራሉ፣ ያብባሉ። ቶሻላ ለምሳሌ ንግግር እየተናገረ ነው ክርስቶስ። እርሱን አንከተልም ካሉ ግን እነዚህ ሰዎች ደግሞ ቆርጦ ይጥላል። ማን ይሄን የሚያደርገው? አብ ነው። ይሄን ይመስላል። ስለዚህ ነው እየተናገረ ያለው። ስለዚህ የሁሉ ነገር ስለዚህ በእኔ ባትኖሩ አትችሉም፣ አብን በእኔ ነው ብሎ ተናግሯል። እና በስሜ የሚያምን ሁሉ የዘላለም ሕይወት አለው ብሏል። እና ይህንን ላላመነ ይፈረድለታል ብሏል። ትክክል። ምንድን ነው ታዲያ ችግሩ? ምን መሰለሽ? አሁን እርሱን አምላክ አድርጎ በመያዝ እና እርሱን ወደ ማምለክ መሄዳቸው ነው። ክርስቶስን መከተል ይላል መጽሐፉ አይደለ? እርሱ እንድትከተሉ ይቀርጽላቸዋል። ነገር ግን እናንተ እየተከተላችሁ ሳይሆን እያመለካችሁት ነው። እሱ ነው ገደል የሰደዳቸው። አዎ ተመልሼ ይመጣለሁ ወደ እናንተም እና የሞቱትንም አስነሳለሁ። ይህ ኃይል ያለው እሱ ሳይመለከ ማን ይመለካል?
ይምጣ፣ ችግር የለውም፣ እንጠብቃለን። በደስታ ይመጣል፣ ክርስቶስ ይመጣል፣ እንጠብቀዋል። እሱ ሳይሆን አሁን ጥያቄው የክርስትና እምነት ትልቁ ስህተት ምን እንደሆነ ታውቂያለሽ? ክርስቶስን አምላክ አድርጎ ማምለኩ ነው። አንደኛ የመጀመሪያው ማለት ነው። ክርስቶስ ኔትወርክ እንዳያስጠኝ አምላካችሁ ስለሆነ አይደለም። አረ ድል ስጡን እና እናወራበት። ቆይ በተራ በተራ ትቀጥላላችሁ። ሰላሜን ይተውላችኋለሁ። ለጠየቀን ጥያቄ መልስ ነው። ደምደምና ቡርቴ ሀሳቡ እንደዛ ሳይሆን ውሱ እያለሽ ያለው ኢየሱስ ክርስቶስ እውነተኛ የወይን ግንድ ነው ወይ? አዎ። በኢየሱስ ክርስቶስ በኩል የዘላለም ሕይወት ሊገኝ ይችላል ወይ? አዎ። ያንን ሁሉ ማንም አልተከራከረም። አሁን ኢሹኛ ኢየሱስ ክርስቶስ አምላክ ነው ወይ? አምላክ ነው የምትይ ከሆነ ለዛ ነው ማስረጃ የሚያስፈልገው። የለም ነው ኢየሱስ አምላክ መሆን ይሆናል እኮ ያው ቃሉን አነበብኩላችሁ አይደል? በእኔ ባትኖሩ አትችሉም ብሏል እኮ በእኔ ኖሩ ብሏል። እንጨርሳለን። ቆይ አንዴ ትቀጥላለህ። በእኔ ባትኖሩ ብሎ ማለት አምላክ ነኝ እኔ አምላክ ነኝ እናንተ አምላክ አይደላችሁም ማለት የግዴታ እኔ አምላክ ነኝ ማለት አለበት እንዴ? እሱን ነው እናንተ የምትፈልጉት? አዎ አለበት። እሺ እንትን አድርጉ። እሺ በደምብ ታብታብ አድርጉ። ኢንሻላህ ምናልባት ኢንኬዝ ከዘጋ እኔ ከፍትና ተመልሰን ሲከፍት እንመጣለን። ቆይ አንዴ ኪነ ጥበብ አንዴ ትቀጥላለህ። ቆይ እሺ በደምብ ታብታብ አድርጉ። ኢንኬዝ ከዘጋበት ምናልባት እንትን ምናምን ሊሆን ስለሚችል እኔ ከፍትና ተመልሰን ደግሞ እንቀጥላለን። እሺ እኔ እኮ አልጨረስኩም፣ ግን ዝም ብላችሁ በመሀል ላይ ገባችሁ። አንዴ እሷ ቡርቴ ትጨርስና ትቀጥላለህ። አንዴ ከይቅርታ ጋር እሺ ቡርቴ። አቤት። ስለዚህ ኢየሱስ ክርስቶስ የቱ ጋ ነው አምላክ ነኝ ያለው? የቱ ጋ ነው ልናገር? ዮሐንስ ወንጌል ምዕራፍ 6 ላይ 14 ምዕራፍ 6 ላይ ምዕራፍ 14 ቁጥር ምዕራፍ 14 ቁጥር 6 ላይ ኢየሱስ ክርስቶስ እኔ አምላክ ነኝ አላለም በመሰረቱ ማለት ነው። የግዴታ አምላክ ነው ማለት ነው የምትፈልጉ? እንዲህ ብሏል ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። እናንተ ክርስቶስን አላመናችሁም። ክርስቶስ ይሄን ሁሉ እንደሚሰራ አሁንም እንደሚሰራ ነገር እስከ ዘላለም እንደሚሰራ አላመናችሁም። ነገር ግን እናንተ እየፈለጋችሁ ያላችሁ ቡርቴ ቆይ ዝም ብለሽ አታውሪ። አንዴ ከይቅርታ ጋር የዮሐንስ ወንጌል ምዕራፍ 14 ቁጥር 7 ላይ ቁጥር 6 ላይ እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም ነው ያለው። ኢየሱስ ክርስቶስ ወደ አብ ብለናል። ልነግርሽ ነው። አንዴ ቆይ ኦኬ እሱም ተመልሷል። እንትን በሉ እሺ። ሰላምንም የምሰጣችሁ እኔው ነኝ ብሏል። እኔ የምሰጣችሁን ሰላም ዓለም እንደሚሰጠው አይደለም ብሏል። የአሁኑን ጥቅስ ጨርሺ። እኔ መንገድና ሕይወት ነኝ ብለሽ ተነስተሻል። እሱን ጨርሺ እና ከዛ ወደ ሰላም ደግሞ ሰጣችኋለሁ ብሏል ወደሚለው ደግሞ ትሄጃለሽ። እንግዲህ በእኔ የሌላው ቅርንጫፍ ሁሉ ይወገዳል፣ ወደ እሳትም ይጣላል ብሏል 15 ላይ። እዚህ ጋር ደግሞ እኔን ያላመና በእኔ የሌላ ሁሉ የዘላለም ሕይወት የለውም ብሏል። ስሜን ላመና የዘላለም ሕይወት አለው፣ ላላመና ይፈረድለታል ብሏል። ከዘላለም ፍርድ እኛ ደግሞ ድነናል። ላስረዳሽ። እሺ ኢየሱስ ክርስቶስ ያመነ ሲል ጊዜ ወሰድሽው እርሱ አምላክ ነው ብሎ ያመነ ለማለት ነው ወይንስ መልእክተኛ ነው ብሎ ያመነ ለማለት ነው? የዘላለም ሕይወት የሚያገኙ ክርስቶስ የአብን ትእዛዝ ሲሰራ የነበረ ነው። ልናገር ምን ሲሰራ ነበር አይደለም ጥያቄው። ምን ብሎ በማመን ነው ነው ጥያቄው። ክርስቶስን ምን ብሎ በማመን ነው የዘላለማዊ ሕይወት የሚገኘው? ከዘላለም ጥፋትስ የሚዳነው ምን ብሎ? ክርስቶስ አዳኝ ነው። ሲሞን ለሚያምን የዘላለም ሕይወት አለው። እሺ የማዳንን ስልጣን ተሰጥቶ ነው አይደለ? በራሱ አይደለም፣ በክርስቶስ ነው ለእኛ የተሰጠን። ያለ ክርስቶስ አልተሰጠልንም። ጸጋ በእኔ ተሰጥቶላችኋል ብሎናል።
አሁን ወደ ማዳን ወሰድሽው፣ ችግር የለውም። ወደዛ አንቺ ወደምትሄጂበት ሁሉ ልከተልሽ እና ላስረዳሽ። ክርስቶስ የማዳንን ስልጣን ተሰጥቶት እንጂ የራሱ ስልጣን አይደለም አለ። ስልጣንን የሰጠ አብ እኮ ነው። የእሱ ስልጣን ደግሞ በእኛ ላይ ነው። በጣም ጥሩ። ስለዚህ ክርስቶስ በራሱ ሳይሆን የሚያድነው ከአምላክ በተነሳ ነው። አምላክ ሰጥቶት ነው። አምላክ ደግሞ ከክርስቶስ በፊት በርካቶችን አዳኝ አድርጎ ልኳቸው ነበረ። በርካታ አዳኞች ነበሩ። ክርስቶስ እንዲያድን ስልጣን ተሰጥቶት እንጂ ሌላ አይደለም። ገብቶሻል? ይህን ኢየሱስ ክርስቶስን እግዚአብሔር መድኃኒት አድርጎ ቀባው ይላል፣ ሌሎችን ያድን ዘንድ ማለት ነው። ያ ነው። ታዲያ የሚዳነው ምንድን ነው? ዘላለማዊ ሕይወት የሚገኘው እንዴት ነው ከተባለ የክርስቶስን መልእክተኛነት አምነሽ በእርሱ ላይ የተወረደውን መልእክት ስትከተይ ጊዜ ነው። ይሄድ ያለው ኢየሱስ ክርስቶስ ራሱ ነው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ልድገመው። ወደ ሰማይ ቀጥ ብሎ አባት ሆይ አንድና እውነተኛ አምላክ አንተ ነህ ካለ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይችለች የዘላለማዊ ሕይወት አለ። በቃ ክርስቶስ መልእክተኛ ነው የአንዱ አምላክ። ይሄን ያወቀ ይችለች የዘላለማዊ ሕይወት አለ። ይችለች አለ። ከሱ ጋር የነበሩት ደቀ መዛሙርቶች እኔን ማን ትሉኛላችሁ ብሎ መልሶ ጠየቃቸው። በጠየቁት ጊዜ እነሱ ደግሞ አንዳንዶቹ ዮሐንስ ይሉታል፣ አንዳንዶቹ ጴጥሮስ ይሉታል እና አንዳንዶቹ አንተ እውነት የእግዚአብሔር ልጅ ነህ፣ እውነተኛ አምላክ ነህ ብሎ መሰከሩት። በመሰከሩት ጊዜ እሱ እንዲሁም ነኝና አላቸው። እንዲሁም ነኝና አላቸው። እውነተኛ አምላክ ነህ አላሉትም። ታይ የሌለ ነገር መጽሐፋቸው ላይ አታወሩ አላለም። እሺ እውነተኛ አምላክ ነህ አላሉትም። አንተ የህያው የእግዚአብሔር ልጅ ነህ ነው ያሉት አይደለ? ጴጥሮስ ያለው እያው ማለት ያው እያው የሚኖር ነው። እያው ማለት የእግዚአብሔር ልጆች እኛ እንሞታለን አይደል? ሞቶ ሞትን ድል አድርጎ የተነሳ እያው ነው ማለት ነው። ሞትን ድል አድርጎ አልተነሳም ኢየሱስ። ስህተት ነው፣ ዋሽተዋቸዋል። በጣም ጠበብ እያደረጋችሁት በጣም ኢየሱስ ክርስቶስ ሞትን ድል አድርጎ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል የሚል ጥቅስ አለ መጽሐፍ ቅዱስ ነው የሚመልስልኝ ክርስቲያን አለ እዚህ ላይ አለ። አዎ መልስ። የቱ ጋር? ዮሐንስ ወንጌል ምዕራፍ 21 ላይ እንግባ። እሺ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል የሚል ካለ አቡከር አንዴ ይከፍትልናል። ምዕራፍና ቁጥር ብቻ አስተው። ሀይ ጥቅስ ምስጠር። እሺ የቱ ጋር ያወጣል? ምዕራፍ 20 ያው ከመጀመሪያ የቱ ጋር ነው? ሞትን ድል አድርጎ ተነስቷል የሚለውን ጥቅስ ነው የፈለግነው እኮ። እሱን እኮ ነው የምንናገረው እኮ። የትኛው ቁጥር ላይ ነው የሚገኘው? ቁጥሩን ያወጣልህና አንብብልህ። ሙሉ መጽሐፍ ዮሐንስ ወንጌል ምዕራፍ 19 ቁጥር 42 ላይ ስለዚህም መቃብሩ ቅርብ ነበርና ስለ አይሁድ ማዘጋጀት ቀን ኢየሱስን በዚያ አኖሩት ይላል። ከዛም ምዕራፍ 20 ላይ ደግሞ ምዕራፍ 19 ላይ ኢየሱስ ክርስቶስ በመቃብር እንዳስገቡት ይነግረናል። ከዛ ምዕራፍ 20 ላይ ደግሞ መድኃኔዓለም ክርስቶስ ከሞት ተለይቶ መነሳቱን ደግሞ ይነግረናል። ምዕራፍ 20 ላይ ግባና ያው ማቴዎስ ወንጌል ላይ ነው ያለው። ዮሐንስ ወንጌል ላይ ግባና ማን ጠየቀስ? ሞትን ድል አድርጎ ተነሳ የሚለው ጥቅስ የቱ ጋር ነው? የኢየሱስ ክርስቶስ ሞት መነሳትን ነው የፈለግው እኮ። የኢየሱስ ክርስቶስ ሞት መነሳቱን ነው ማወቅ የፈለግው። ጥቅሱ ከዚህ ሰባስባቸው ቀህም ብለህ እኔ ማለት ነው ብሎ ሂሳብ የለም። ይሄ ቤተክርስቲያን ነው ያለው። ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። ጥያቄው ምንድን ነው? ጥያቄ ምንድን ነው? ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል በማለት አደረቁም ክርስቲያኖች እና ይሄ ማስረጃ አለው ወይ? ኢየሱስ ክርስቶስ እሺ ኡሴ እኮ ምዕራፍ 20 ቁጥር 1 ለምን አታነቡ? አነበበው እኮ ገራችን። ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል የሚል ቃል የለም። ኢየሱስ ክርስቶስን ያስነሳው እንዳውም አምላኩ ነው። ይሄን ላሳየ። ያስነሳው አካል አለ። አንድ የሐዋርያት ስራ ምዕራፍ 13 ቁጥር 32 ሰላማን ነው 23 ላይ ያወጣለት ያውን አንድ ቆይ አስነሳው የሚላል
አስነሳው ብለህ ሰርች አድርገው አንድ ይመጣል። እንዳለ አስነሳው ያስነሳው ላኩ። እሱ ራሱ እኮ አምላክ እኮ እና አላሳየ ቆይ እሱን ተወው፣ እሱን ወሬውን አሁን እንደገናም ወደ መመስበስ እንዳይመለስ ከሙታን እንዳስነሳው እያለ ይናገራል። ማን ነው ከሙታን ያስነሳው? ኢየሱስ ክርስቶስ። ማን ያስነሳው? በራሱ ኃይል፣ በአባቱ ኃይል እና በመንፈስ ቅዱስ ኃይል አይልም። የቱ ጋር ነው እንደሱ የሚለው? አስነሳው ማንሳት የሶስቱ የአካላት የአንድ የባህሪ የመለኮታዊ ስራቸው ስለሆነ አስነሳው ይላል። ያስነሳው አብ ብቻ ነው። ላሳየህ አብ እንዳስነሳው። በወልድና መንፈስ ቅዱስን ግን አታውቅም። አስነሳው የተባለው በተለየ አካሉ መድኃኔ ዓለም ክርስቶስ ስጋን ስለለበሰ ነው። አምላክ አካላዊ ቃል ስጋን ስለለበሰ አስነሳው ተብሏል። ለምንድን ነው አላልኩም? ማን ነው ነው ያልኩት። ማን ነው እና ለምንድን ነው የተለያዩ ናቸው? ማን ያስነሳው ነው ጥያቄው። ያስነሳው አብ እንደሆነ እኔ ማስረጃ ሰጥሃለሁ። አንተ ግን ያስነሳው አብ ወልድ መንፈስ ቅዱስ ነው የሚል አታመጣም ከየትም። ገላትያ አንዳንድ ላይ ያወጣል። ተወክራል አስተሰጠኝ ናንስተህ እኔ እሰጥሃለሁ አብ እንዳስነሳው። አንተ ግን አብ ወልድ መንፈስ ቅዱስ ናቸው የሚለን ታመጣለህ። ገላትያ አንዳንድ ላይ ያውና በኢየሱስ ክርስቶስ ከሙታንም ባስነሳው በማን በእግዚአብሔር አብ ያሰላ። ከሙታን ያስነሳው ማን ነው? ኢየሱስ ክርስቶስ ነው። መልስ አሁን አብ ወልድ መንፈስ ቅዱስ እንዳትል። ሁለተኛ በል በእግዚአብሔር አብ ነው ይላል። ትክክል። እግዚአብሔር አብ ሞራኪ ፋዘር ላይ እኮ እግዚአብሔር አብ የእግዚአብሔርነትን ስልጣን ለእሱ ተሰጥቶ አብና መንፈስ ቅዱስና ደግሞ ወልድ ደግሞ በእሱ ውስጥ ሆነው የመለኮትን ስራ የሚሰሩ ናቸው ማለት ነው። አንድ አምላክ ሆነው። ጥያቄው ማን ያስነሳው? በተለየ ስጋ ስለለበሰ አካላዊ ቃል እግዚአብሔር ወልድ ያስነሳው እግዚአብሔር አብ ነው፣ የጌታ ሰው። ስለዚህ ሁለተኛው እግዚአብሔር አብ ነው ይለናል። አብ ወልድ መንፈስ ቅዱስ እንዳትል ሁለተኛ። ስለዚህ ያስነሳ አብ ነው። እሺ አሁን ጥያቄው ደግሞ ከበድ እያለ ይሄዳል። እሺ ኢየሱስ ክርስቶስን አብ ባያስነሳው ኑሮ የክርስቶስ ስጋ ምን ይሆን ነበር? መልስ። ሀ በስብሶ ይቀር ነበር። መልስ የለም ሌላ መልስ። ኢየሱስ ክርስቶስን አብ ስለምንድን ነው ያስነሳው? አንተ የመልስልኝ ስ በስብሶ ይቀር ነበር ወይንስ አይቀርም? ስጋው ክርስቶስን ባያስነሳው ላኩ አብ መልስ እንጂ ባያስነሳው አይቀርም ነበር እኮ አልኩህ። ምርጫዎች ሰጠኸው እኮ። ሀ ባያስነሳው በስብሶ ይቀር ነበር። ሌላ መልስ የለም። አሁን መልስ አላስነሳውም ማለት አንችልም ነው የምልህ። ስለዚህ ሳያስነሳው አልቀረም እና ለብዬ የምመልስልላል ነው አይደለም። መጽሐፉ ይናገራል። ባያስነሳው ኑሮ ምን እንደሚሆን ዕጣ ፈንታው ሲነግረን እግዚአብሔር ባያስነሳው በስብሶ ይቀር ነበር ይላል መጽሐፉ። ምን ትላለህ? እግዚአብሔር የተባለው ማን ነው? ነው አብ ነዋ ያስነሳው። እግዚአብሔር ዋናው ጥያቄ እግዚአብሔር ያስነሳው። እግዚአብሔር የተባለው እሺ ዮሐንስ ወንጌል ምዕራፍ 1 ስናነሳው ምንድን ነው የሚለው? በመጀመሪያም ቃል ነበረ፣ ያም ቃል እግዚአብሔር ነበረ ይላል። ቃል የተባለው እግዚአብሔር ማን ነው? ወይ አንድ ጊዜ ዮሐና እንደገናም ወደ መበስበስ እንዳይመለስ ይላል። ማንን ነው ወደ መበስበስ እንዳይመለስ የተባለው? ኢየሱስ ክርስቶስ ነው አይደለ? ስጋውን የክርስቶስን ስጋ ነው ጋ የሚል ቃል እዚህ ጋር አሳየኝ እስኪ። የሚበሰብሰው ኦልሬዲ ስጋ ነው። ለምን አሳይሃለሁ? መበስበስ ያለበት እኮ ስጋ እኮ ነው። ስለዚህ ኢየሱስ ክርስቶስ ይበሰብስ ነበር ባያስነሳው ኖሮ አይደል? አምላኩ የሚበሰብስ ደግሞ ኢየሱስ ክርስቶስ አካላዊ ቃል አምላክና ሰው ነው። አምላክ የሆነ ሰው ነው፣ ሰው የሆነ አምላክ ነው። ስለዚህ ያ ስጋው በስብሶ የሚቀር ነበር ማለት ነው ባያስነሳው ኖሮ አይደል? ባያስነሳው የሚያስብል ነገር የለውም ነው የምልህ። ኦልሬዲ ከሆነ ያየነው ነገር እኮ ያው እንደገናም ወደ መበስበስ እግዚአብሔር ወልድ በተለየ አካሉ በራሱ ተነስቷል። ይኸውና ባያስነሳው ምን ይሆን ነበር? በአብ ስልጣን እንደገናም ወደ መበስበስ እንዳይመለስ ይላል። ማን ነው ባያስነሳው ኑሮ የሚበሰብሰው? እዚህ ጋር እኔ ነኝ ወይንስ አንተ ነህ ወይንስ ኢየሱስ? ሶስት ምርጫ ሰጠው። ነገርኩህ እኮ ወንድሜ። እግዚአብሔር የተባለው ያስነሳው እግዚአብሔር የተባለው ያስነሳው ራሱ ወልድ ነው።
ራሱ መድኃኔ ዓለም ክርስቶስ ነው የተነሳው እያልኩ እኮ ነው። ለምን ብትለኝ ራሱ አምላክ ስለሆነ ራሱ አምላክ ስለሆነ ያ አምላክ የለበሰው ስጋ ግን ባይነሳ ኑሮ ምን ይሆናል? ይበሰብስ ነበር። ኦፍኮርስ ትክክል ነው። ግን ያ ሰው ደግሞ የሚበሰብሰው የፍጡር ስጋ ነው የፈጣሪ የሚበሰብሰው ስጋ የፍጡር ስጋ የኔና ያንተ ነው ወይንስ የፈጣሪም ስጋ ይበሰብሳል? ፈጣሪ ስጋ አለው እንዴ? ኢየሱስ ክርስቶስ ፈጣሪ አይደለም ማለት ነው? አላሁ አክበር አላሁ አክበር። ስለዚህ ነው ስለዚህ ፈጣሪ አይደለም ማለት ነው ኢየሱስ። ፍጹም አምላክ ፍጹም ሰው ነው። ማነው እንደሱ ያለ? መጽሐፍ ቅዱስ እንደሱ የሚለው። አሁን ጥያቄው የክርስቶስ ስጋው ፈጣሪ ነው ወይንስ ፍጡር ነው? ስጋው በመለኮቱ አላልኩም። ስጋው ፍጡር ነው። በጣም አይለይም። ስጋው መለኮቱ የምትለው ነገር የለም በክርስቶስ ጋር። ስግው ቃል ነው። ስግው ቃል ማለት ሰው የሆነ አምላክ ማለት ነው። በጣም ጥሩ። ስለዚህ ስጋውና መለኮቱ አሁን መረዳቱን ከፈለግ እኮም እየተረዳን ነው። አብሽ ጎበዝ። አሁን ስለዚህ የክርስቶስን መለየት አይቻልም። መረዳቱን ከፈለግ ምንድነው የተናገረው? ይሄን ለስጋው ነው ይሄን ለመለኮቱ ነው ብሎ መለየት አይቻልም። ምክንያቱም ስግው ቃል ስለሆነ ስጋና መለኮቱ ተዋህዷል አይደለ? በጣም ጥሩ። ሲሰግድ ጊዜ ስጋው ነበር ሲሰግድ የነበረው ወይንስ መለኮቱም አብሮ ነበር? እንዳትነጥል አደራ። ተስማምተናል። ይሄ ይባልም እኮ አሁን ራስ መለስከው እኮ አባቴ። ራስ ደግሞ ያወራውን ቃል ለራስ መልስ። ስለዚህ ሲሰግድ ጊዜ ኢየሱስ ለማን ነበር ሲሰግድ የነበረው? በመለኮቱ በመለኮቱ ሰገደ አይልም ሲጀመር ምንድን ነው? ስለዚህ ስጋና መለኮቱ አብሮ ስለሆነ አንነጣጥለውም፣ ችግር የለም። ስለዚህ ክርስቶስ ሲሰግድ ጊዜ አብሮት መለኮት አለ የለም? በሚሰግድ ጊዜ ስጋም መለኮቱም አብሮ ስላልተነጣጠለ አብሮ ሲሰግድ ነበር። መለኮቱ አብሮ ሲመታም አብሮ ሲመታ ነበር። መለኮቱ ሲተፋበት ምራቅ አለ መጽሐፍ ቅዱስ ያሳያቸዋለሁ። አብሮ ሲተፋበት የነበረው ስጋውን መለኮቱ ማለት ነው አይደለ? ልናገር አንዴ በእናትሽ ቆይ ጨርስና ትገቢያለሽ። ትናውን ያስረዳ እንጂ። ስለዚህ አምላክ በጥፊ ሲመታ ነበር ማለት ነው ምድር ላይ አይደለ? ምራቅን ሲተፋበት ነበር። የጌታ ወላ ቁወት አምላክ በጥፊ እየተመታ አስባችሁታል? እስከዛሬ ክርስቲያኖች ይሄ ሁሉ የሆነው በስጋው ብቻ ነው ይሉን ነበር። ጥያቄን መልስ። ጥያቄን ጠይቅልኝ ነው አንተ የመሰለህን ተውና እንጠይቀኝ። ትክክለኛ ኦርቶዶክስ ልጅ መጣ። አሁን አምላኩ እራሱ ነው አምላክ በጥፊ የተመታው ምናምን አለ። አሁን ከባዱ ጥያቄ ሊመጣ ነው። ሲሞትስ ስጋውም ነው አብሮ ወይነስ አምላኩ ነው የሞተው? አምላኩ ሞቷል። አሁን እንዳትነጥል አደራህን። ተስማምተናል። አሁን እዚህ ጋር በስጋው ሞተ ነው የምንለው። በስጋው ተመታ ማለት አንችልም። በጥፊ በስጋው ሞተ ነው የምንለው። በጥፊ ሲመታስ በስጋው ነው። ሁሉም መከራ የደረሰበት በስጋው ነው። ትክክል ነው። ግን ያ ስጋው መለኮት የተለየው ስጋ አይደለም እኮ። ስለዚህ አብሮ መለኮት ተለይቷል ማለት አይደለም። ስለዚህ መለኮትም አብሮት ሞቷል ማለት እንችላለን። መለኮት ተለይቷል ማለት አይደለም። አሁን ለምሳሌ በምሳሌ ላስረዳ። ስለዚህ አዳምጠኝ። መለኮትም አብሮት ሞቷል ማለት እንችላለን ማለት ነው አይደለ? አዎ። ግን መለኮት ሟቴ አይደለም። ሲጀመር መለኮት የሚሞት አይደለም፣ ግን በስጋው ነው የሞተው። ያ ሞታው የተባለው ማነው? ክርስቶስ የለበሰው ስጋ ማለት ነው እንጂ መለኮት አልሞተም። እናንተ አሁን ኢየሱስ አልተሰቀለም አልሞተም ነው የምትሉት አይደል? አንድ ጊዜ ቡርቴ አንድ ጊዜ እሺ፣ አንቺ ምን ታያለሽ? መለኮት አልሞተም ከኢየሱስ ጋር እንጂ ቅድም ህይወት አንስተሽ አሁን ጣልቃ ስገቢ አልነበር እንዴ?